ሰላም እንዴት ናችሁ? ሄርሜላ ነኝ። ዛሬም በሌላ ስኮላርሺፕ መረጃ መጥቻለሁ። የዛሬው ስኮላርሺፕ መረጃ ኤስአይ ስኮላርሺፕ ፎር ግሎባል ፕሮፌሽናልስ የሚባል ስኮላርሺፕ በተመለከተ መረጃ ይዤላችሁ መጥቻለሁ። ይህ ስኮላርሺፕ በስዊድን ሀገር የሚሰጥ ስኮላርሺፕ ነው። የምታስታውሱ ከሆነ ተመልካቾቼ በባለፈው ዓመት ይህንን ስኮላርሺፕ በተመለከተ ሁለት ተከታታይ ቪዲዮዎችን ሰርቼላችሁ ነበረ። የመጀመሪያው ቪዲዮ ይህ ስኮላርሺፕ ምን ይመስላል፣ ምን አይነት ሪኳየርመንቶች አሏቸው፣ ምን መረጃዎች ያስፈልጉናል አፕላይ ለማድረግ የሚለውን ዲቴል ነገር የመጀመሪያው ቪዲዮ ላይ ሰርቼላችሁ ነበር። ሁለተኛው ቪዲዮ ላይ ደግሞ ሙሉ አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱን አፕላይ ያደረኩኝ አይተን ነበር ማለት ነው። ስለዚህ ስኮላርሺፕ አሁንም በዚህ አመት ድጋሚ ወጥቷል። ስለዚህ በዚህ አመት ያለውንም ኮድ ዲቴል መረጃ ከኔ ጋር እናያለን ማለት ነው። ስለዚህ እዚህ ስኮላርሺፕ ላይ አፕላይ ለማድረግ ፍላጎት ያላችሁ እንደዚሁም ደግሞ ስኮላርሺፑ ምን ይመስላል የሚለውን እኔን ይወክላል ወይም እዚህ ስኮላርሺፕ ላይ አፕላይ ማድረግ እችላለሁ ወይ የሚለውን ነገር ለመወሰን ይሄንን ቪዲዮ ከመጀመሪያ እስከ መጨረሻው ማየት አለባችሁ ማለት ነው። ወደ ዲቴል ነገሩ ከመሄድ በፊት ኮሜንት አለ ለአንዳንዶቻችሁ ማለትም ይሄንን ቪዲዮ የተመለከታችሁ ያላችሁ ኢትዮጵያውያን አንዳንዴ ላይክ ቪዲዮዎችን የ20 የ30 የ40 ደቂቃ ቪዲዮዎች ፖስት አደርጋለሁኝ ስኮላርሺፖችን በተመለከተ። ነገር ግን ቪዲዮ እንደተፖስተ በ2 በ3 ደቂቃ ውስጥ ኮሜንት ምጽፋላችሁ የምትጠይቁ ጥያቄዎች አላችሁና የምትጠይቋቸው ጥያቄዎች ደግሞ ኦሬዲ ቪዲዮ ላይ ሜንሽን የተደረጉ ናቸው። አንዳንዴ የምትጠይቋቸው ጥያቄዎች በጣም ኤክስፕላኔሽን የሚያስፈልጋቸው ነገሮች ናቸው። ግዴታ ቪዲዮ ማየት አለባችሁና እዛ ላይ ገብቼ ራሱ ለመመለስ ይቸግረኛል። ምክንያቱም ያን ጥያቄ በመልስላችሁ ፉል የሆነ ኢንፎርሜሽን ወይንም መረጃ እንደማታገኙ አውቃለሁ በኮሜንት ብቻ ማለት ነው። ስለዚህ አንደኛ ሊንኩን ፖስት አደርጋለሁ፣ ሊንኩን ገብቶ ማንበብ። ሁለተኛ ደግሞ በትዕግስት ቪዲዮዎቹን ማየት አለብን። ይሄንን መልመድ አለብን። እዚህ ጋር ስኮላርሺፕ አፕላይ ለማድረግ ፍላጎት ካላችሁ ጋይስ ራሳችን ላይ መስራት ያለብን ስኪል አለ። የመጀመሪያው የማዳመጥ ስኪል፣ ሁለተኛ ደግሞ አዳምጦ አይቶ የመረዳት ስኪል፣ እንደዚሁም ደግሞ በትዕግስት የማንበብ ስኪል ሊኖረን ይገባል። እነዚህ ስኪሎች ከሌሉን ስኮላርሺፕ ላይ አፕላይ ማድረግ አንችልም። ምክንያቱም በጣም ብዙ ነገር ይጠይቃል። ትዕግስትን ፌል ብንሆን ራሱ ፌለሪትን የመቀበል እንደዚሁም ደግሞ ድጋሚ የመሞከር ሊባፓ ለማድረግ ስኪሎችን ይጠይቃል። የማንበብ ስኪሎችን ይጠይቃልና ኢትስ ኖት ኢዚ ማለት የምትወዳደሩት በአለም ላይ ካሉ ከእንደናንተ አይነት አፕሊካንቶች ጋር ነውና በዛው ልክ ራሳችሁን ማዘጋጀት አለባችሁ። የመጀመሪያው የማዳመጥ የማንበብና ኢንቨስቲጌት የማድረግ ስኪላችሁን መጨመር አለባችሁ ማለት ነውና አንዳንዶቻችሁ የምትጠይቁት ጥያቄ እንደው ትንሽ ያስተዛዝበናል። ስለዚህ በተቻላችሁ አቅም አትሊስት ቪዲዮውን ይዩት። ግን ቪዲዮውን የማየት ትግስቱ ከሌላችሁ ኮሜንት ባታረጉ ይመረጣል ለኔ። ምክንያቱም እነዚህ ቪዲዮዎች የምለቀው ቪዲዮ እይታ ብቻ እንዳያገኝ ወይ ሰብስክሪፕሽን ብቻ እንዳያገኝ ሳይሆን ስኮላርሺፕ እየፈለጋችሁ ያላችሁ ኢትዮጵያውያኖችን እንድረዳ ቢያንስ ይረዳችኋል ብዬ ነውና አይታችሁ ብትጠቀሙበት በጣም ደስ ይለኛል። ስለዚህ በተቻለ አቅም ቪዲዮዎቹን እዩ፣ ተረዱ እና ሙሉ ስኮላርሺፑን ተረዱት ማለት ነው። ይሄንን ያልኩት እንግዲህ ስኮላርሺፕ ኮንተንት መስራት ከጀመርኩ ኦሬዲ 1 አመት አልፎኛልና የማያቸው ኮሜንቶች ስላሉ እንደው የታዘብኩትን ያክል ለመግለጽ ያክል ነውና በተቻለ አቅም የሚለቀቁትን ቪዲዮዎች በደንብ ያዋቸው። እሺ የማንበብም ፍላጎት የማየትም ፍላጎት ከሌላችሁ ደግሞ ሊንኮቹን ገብታችሁ በማየት ማንበብ ትችላላችሁ ማለት ነው። ስለዚህ ዛሬ የኤስአይ ስኮላርሺፕ ፎር ግሎባል ፕሮፌሽናልስ በተመለከተ ዲቴይሉ መረጃ እናያለን። ስለዚህ ይሄን ስኮላርሺፕ በተመለከተ ምን ያስፈልጋል የሚለውን ዲቴይሉን እናያለን ማለት ነው። መጀመሪያው የምናየው ይህ ስኮላርሺፕ ለማን ነው የተከፈተ የሚለው። ይህ ስኮላርሺፕ ለማስተርስ አፕሊካንቶች ብቻ የተከፈተው። ስለዚህ እዚህ ጋር ባችለር ወይንም ፒኤችዲ እየፈለጋችሁ ያላችሁ ልጆች እዚህ ጋር ታቆማላችሁ ማለት ነው። ይህ ስኮላርሺፕ ኦንሊ ፎር ማስተርስ አፕሊካንት ነው። ነገር ግን ማስተርስ ኦሬዲ ያላችሁ አፕላይ አታደርጉም ማለት አይደለም። ድጋሚ ማስተርስ አፕላይ የማድረግ ፍላጎት ካላችሁ ሪኳየርመንቱን አይታችሁ ዩ ካን አፕላይ ማለት ነው። ነገር ግን አብዛኞቹ ስኮላርሺፖች ለማስተርስ ድጋሚ አፕላይ የምታደርጉ ከሆነ ማስተርሳችሁን ለኮምፒቲሽን ማቅረብ አትችሉም። በባችለራችሁ ነው የምትወዳደሩት ማለት ነው። አንደኛው እዚህ ጋር ነው። ሌላ የስኮላርሺፕ በጣም ለተወሰኑ ሀገራት ብቻ ነው የተከፈተው። ዓለም ላይ ካሉ ሀገራት ለ33 ሀገራት ብቻ ነው የተከፈተው። እዚህ ጋር ሲ ኦል ካንትሪስ የሚለውን ክሊክ አድርጋችሁ እዚህ ጋር ማየት ትችላላችሁ። ኦሬዲ ግን እኔ ስላየሁት ወይም ኢትዮጵያውያን እዚህ ውስጥ ስለተካተትን
ይሄንን ክሊክ ማድረግ አይጠበቅም። ወደ ታችም ስንወርድ እናገኘዋለን። ስለዚህ ለ33 ሀገራት የተከፈተ ነው። አንዷ ኢትዮጵያ ነች ማለት ነው እዚህ ስኮላርሺፕ ላይ አፕላይ ለማድረግ። ሌላ ኤሪያ ላይ ነው ማለት ፊልድ ኦፍ ስተዲ ኤሪያ አለ። አክቹአሊ በጣም ብዙ ኮርሶች ነው ያሉት። የአምናውን ቪዲዮ አይታችሁት ከሆነ በጣም በዛ ያሉ ኮርሶች ነው ያሉት። ግን ጀነራል ስተዲ ኤሪያ አለ አይደለ? እንዳጠቃላይ ዋናው ስተዲ ኤሪያ አለ። ለምሳሌ እዚህ ጋር በገቨርናንስ ስር ደግሞ በጣም ብዙ ዲፓርትመንቶች ፕሮፌሽኖች አሉ። ሌላ ደግሞ በፐብሊክ ሄልዝም ሆኖ በጣም ብዙ ዲቴይል በዛው ስር ብዙ ዲፓርትመንቶች አሉ። ዲቴይል ኮርሶቹ ወደፊት ይለቀቃሉ። ሌላው ኢንተርፕረነርሺፕ ኤንድ ኢኖቬሽን በሱ ስር፣ እንደዚሁም በስቴም በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ ስር በጣም ብዙ ዲፓርትመንቶች አሉ ማለት ነው። ስለዚህ ኦልሞስት አብዛኛው አለ ማለት እንችላለን። ምናልባት እዚህ ጋር ሶሻል ኮርሶች ውጪ አብዛኞቹ አሉ ማለት እንችላለን። ለዛ አምና የነበረው ሊስት ኦፍ ኮርስ እናያለን። የዚህኛውም ወደፊት ይለቀቃል ሊስት ኦፍ ኮርሱ ዲቴይል። ግን በዚህ ኤሪያ ላይ የባችለር ዲግሪ እና ጥሩ ውጤት ያላችሁ አፕሊካንት ኢትዮጵያውያን አፕላይ ማድረግ ትችላላችሁ ማለት ነው። ሌላ ይህ ስኮላርሺፕ ቱ ዌይ ስኮላርሺፕ ነው። ብዙ ጊዜ ስኮላርሺፖች ዋን ዌይ እና ቱ ዌይ ስኮላርሺፕ አላቸው። ቱ ዌይ ስኮላርሺፕ ማለት መጀመሪያ ስኮላርሺፕ ሁለት ነገር አለው። አንደኛ ፈንድ የሚያደርጋችሁ አካል አለ፣ ሁለተኛ ደግሞ ትምህርቱን የሚያስተምራችሁ አካል አለ ማለት ነው። ስለዚህ ፈንድ የሚያደርጋችሁ አካል እና ትምህርቱን የሚሰጣችሁ አካል አንዳንዴ አብረው አንድ ሲስተም ሊኖራቸው ይችላል። አብዛኞቹ ደግሞ ሴፓሬት ሲስተም እንደዚሁም ሴፓሬት ዴድላይን ሴፓሬት ሪኳየርመንት አላቸው ማለት ነው። እሱም መረዳት አስፈላጊ ነው። እንደዛ በተለይ ቱ ዌይ በሚሆን ሰዓት በጣም መጠንቀቅ አለብን። ምክንያቱም ዴድላይናቸው ሪኳየርመንታቸው እና ብዙ ነገራቸው ሴፓሬት ስለሆነ ሁለቱንም ፓራሌሊ መከታተል አስፈላጊ ስለሆነ ማለት ነው። ስለዚህ ይሄኛው የኤስአይ ስኮላርሺፕ በቱ ዌይ ስኮላርሺፕ ካታጎሪ ስር ነው ያለው ማለት ነው። ሁለት ዌይ ነው ያለው። ስለዚህ ለትምህርቱን ለሚሰጣችሁ አካል ወይንም ለዩኒቨርሲቲዎቹ አፕላይ ታደርጋላችሁ። ዩኒቨርሲቲዎቹ ሲቀበላችሁ ለስኮላርሺፑ አፕላይ ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር ለምሳሌ ያስቀመጡት ነገር አለ ኪ ዴትስ ብለው ማለት ነው። እያንዳንዷ ቀን አላትና በጣም መጠንቀቅ ያለባችሁ ነገር ይሄ ነው። አሁን 16 ነው፣ ዛሬ 16 ነው። በእለቱ በተከፈተበት ቀን ነው እየሰራውላችሁ ያለሁት። ከ16 ኦክቶበር 2025 እስከ 15 ኦክቶበር 2026 ለስዊዲሽ ማስተርስ ፕሮግራም ስሩ ዩኒቨርሲቲ አድሚሽን አፕላይ ማድረግ አለባችሁ። ስለዚህ ለማስተርስ ፕሮግራሞቹ በዩኒቨርሲቲው አድሚሽን እንዴት እሱ እንደምትፈልጉ አሳያችኋለሁ በኋላ። በዛ አፕላይ ማድረግ አለባችሁ። እስከ መቼ ድረስ? እስከ ጃንዋሪ 15 2026 ድረስ ማለት ነው። አሁን ከኦክቶበር 16 ጀምሮ። ስለዚህ ይሄ የመጀመሪያው ነው። ያ ማለት ምን ማለት ነው? ኢንዳይሬክትሊ መጀመሪያው ነው ዩኒቨርሲቲው አፕላይ አድርጋችሁ አክሴፕታንስ ማግኘት አለባችሁ ፈንድ ከመጠየቃችሁ በፊት ማለት ነው። ነገር ግን አሁንም ይሄ እንዳለ ሆኖ ሚድ ኖቬምበር ይሄ ማለት ከአንድ ወር በኋላ ማለት ነው ምን ይለቀቃል? ቅድም እንዳልኳችሁ ኤሊጂብል ማስተርስ ፕሮግራም አለ ማለት የስዊድን ውስጥ ያሉ ዩኒቨርሲቲዎች ላይ ብትገቡ ብዙ አይነት ኮርሶች ልታገኙ ትችላላችሁ። ግን ሁሉም ኮርሶች ኤስአይ ስኮላርሺፕ ፈንድ ያደርጋቸዋል ማለት አይደለም። ስለዚህ እነዛ ኮርሶች በኤስአይ ስኮላርሺፕ ስር ያሉት ኮርሶች ምን ይመስላሉ የሚለውን ማየት አለባችሁ ማለት ነው። ምናልባት የላስት ይር ሊስት እዚህ ጋር ማየት እንችላለን። ላስት ይር የነበረው ኮርሶች ማለት ነው። ያው ብዙ ይቀይሩታል ብዬ አላስብም። ምናልባት ይሄኛው ሚድ ኖቬምበር ድረስ ፖስት እስከሚደረግላችሁ ድረስ እሱንም እንደ ኤግዛምፕል ማየት ትችላላችሁ ማለት ነው። ስለዚህ ሚድ ኖቬምበር ላይ ኮርሶቹ እዚሁ ዌብሳይት ላይ ይለቀቃሉ። በፒዲኤፍ ይለቀቃሉ ማለት ነው። የትኞቹ ኮርሶች ላይ ነው አፕላይ ማድረግ የምትችሉት የሚለው። ከዛ ኮርሶቹ ደግሞ የራሳቸው የሆነ ኮድ አላቸው ማለት ነው። ስለዚህ በዛ ኮድ አፕላይ ታደርጋላችሁ። ኢንዳይሬክትሊ እስከ ሚድ ኖቬምበር መጠበቅ አለባችሁ ማለት ነው አፕላይ ለማድረግ ዩኒቨርሲቲው ላይ የዩኒቨርሲቲዎች ላይ አፕላይ ለማድረግን ከዛ በፊት ምንም ማሰሩ ማለት ነው። ብዙ መስራቸው ነገሮች አሉ። ኮርሶቹን ራሱ ላይክ ያምናው የተለቀቀው ዶክመንት ላይ ዲፔንድ ሆናችሁ አፕሊኬሽን ፕሮሰሱን መጀመር ትችላላችሁ። then እስከ ሚድ ኖቬምበር ላይ አይታችሁ ሲከፈት ተመሳሳይ ኮርስ ከሆነ የተለቀቀው
አትሊስት early apply እንድታደርጉ ይጠቅማችኋል ማለት ያ ማለት ምን ለማለት ፈልጌ ነው መጀመሪያ የአምራው ሊስት ኦፍ ኮርስ ላይ ዲፔንድ ሆናችሁ አፕላይ ካደረጋችሁ በኋላ ቢፎር ሰብሚሽን ተተውታላችሁ እዛው አፕሊኬሽን እንደጨረሳችሁ ልክ ሚድ ኖቬምበር ላይ ሲወጣ ኮርሱ ተመሳሳይ ኮርስ ከአምናው ጋር ከሆነ የወጣው ስለዚህ ምንም መቀየር አይጠበቅባችሁም ወዳው ኢሚዲየትሊ አፕሊኬሽናችሁን ሰብሚት ማድረግ ትችላላችሁ early application በጣም ይበረታታል ስኮላርሺፕ ላይ ቀድሞ አፕላይ ያደረገ ማለት ነው እዚህ ስኮላርሺፕ ላይ እንዳየሁት ከሆነ አብዛኛው ፕሮብለም ምንድነው ከዴድላይን በኋላ አፕሊካንቶች አፕላይ ያደርጋሉ ለዛም ለሪጀክሽን ይጋለጣሉ ማለት ነው ሶ ይሄኛው ነው የመጀመሪያው ስቴፕ then ይሄ ከተደረገ በኋላ ለማን አፕላይ የምታደርጉት ለኤስአይ ስኮላርሺፕ ነው ስለዚህ የኤስአይ ስኮላርሺፕ አፕሊኬሽን ፖርታሉ ለሁለት ሳምንት ይከፈታል መቼ ፌብሩዋሪ ከዚህ ጋር ጃንዋሪ አፕሊኬሽን ፕሮሰሱ ያልቃል ለዩኒቨርሲቲ then እስከ ፌብሩዋሪ ባለው ጊዜ ውስጥ then ከ9 እስከ 25 ፌብሩዋሪ ድረስ 2026 ለስኮላርሺፕ አፕላይ ታደርጋላችሁ እዚህ ጋር ማየት ያለባችሁ በጣም አጭር ጊዜ ነው የሚሰጡት ሁለት ሳምንት ነው የሚሰጡት ኤስአይ ስኮላርሺፕ ላይ አፕላይ ለማድረግ ስለዚህ በጣም ኮንሺየስ ሆናችሁ መጠበቅ አለባችሁ ማለት ነው ይሄንን ላይክ አፕላይ የምታደርጉ ልጆች ማለት ነው ሌላ ከዛ በኋላ አድሚሽኑ የዩኒቨርሲቲው አድሚሽን ከኤስአይ ስኮላርሺፕ አፕላይ ካደረጋችሁ በኋላ ነው የሚለቀቀው አድሚሽኑ በ26 ማርች የዩኒቨርሲቲው አድሚሽኑን አናውንስ ያደርጋቸዋል ነገር ግን አፕላይ በመታደርጉ ሰዓት አፕላይ ካደረጋችሁ ሰብሚሽን በኋላ የሚሰጣችሁ ኢንፎርሜሽን አለ ያ ማለት ለአፕሊኬሽን ለኤስአይ ስኮላርሺፕ አፕሊኬሽኑ የሚጠቅም ኢንፎርሜሽን ማለት ነው ሶስቱን በመጠቀም ኤስአይ ስኮላርሺፕ ላይ አፕላይ ታደርጋላችሁ ከዛ በኋላ የዩኒቨርሲቲው አድሚሽን አናውንስመንት ይቀድማል ከዛ ዩኒቨርሲቲው አድሚሽኑን አናውንስ ያደርጋል ዩኒቨርሲቲው መቀበልና ለመቀበል ያሳውቃል ከዛ በኋላ ደግሞ ኤስአይ ስኮላርሺፕ አናውንስ ያደርጋል ማለት ነው ያ ማለት በኤፕሪል 23 2026 ማለት ነው ስለዚህ እነዚህ ኪ ዴቶች ናቸው እነዚህ ዴቶች በደንብ ሴቭ ማድረግ አለባችሁ እዚህ ስኮላርሺፕ ላይ አፕላይ ማድረግ የምትፈልጉ ኢትዮጵያውያን ሌላው ስኮላርሺፕ ስናይ የስኮላርሺፕ ምንድነው ከቨር የሚያደርግልኝ የሚለው ጥያቄ ነው አንደኛ ፉል ቲዩሽን ፊ ነው አክቹአሊ ስኮላርሺፕ ፉል ስኮላርሺፕ ነው ፉል ቲዩሽን ፊ ከቨር ያደርጋል እንደዚሁም ደግሞ መንዝሊ አላውንስ የወርሃዊ የኪስ ገንዘብ ከቨር ያደርጋል ትራቨል እንደዚሁም አላውንሶች አሉት ከዛ በተጨማሪ ዩኒቨርሲቲውን ተምራችሁ እዚህ ስኮላርሺፕ አግኝታችሁ ተምራችሁ ከጨረሳችሁ በኋላ የምታገኟቸው ሜምበርሺፖች አሉ ለምሳሌ ኤስአይ ኔትወርክ ፎር ግሎባል ፕሮፌሽናልስ ሜምበር ትሆናላችሁ ስኮላርሺፑ ካለቀ በኋላ ደግሞ አሉሙናይ የመሆን እድል ታገኛላችሁ ማለት ነው ሶ እነዚህ የምታገኟቸው ቤኔፊቶች ናቸው ስኮላርሺፑ ምንድነው ደግሞ የማያካትተው የሚለውን ማወቅ አለባችሁ ለምሳሌ ኢንሹራንስ አያካትትም ብዙ ጊዜ ኢንሹራንስ ምን ሪኮመንድ ያደርጋሉ ዩኒቨርሲቲዎች የሚሰጡት የራሳቸው ኢንሹራንስ አለ ስለዚህ አፕላይ በመታረጉ ሰዓት ምን ያክል ነው ኢንሹራንስ ከቨር የሚያደርገው የዩኒቨርሲቲ የሚለውን ቼክ ማድረግ አለባችሁ በተለይ ለኢንተርናሽናል አፕሊካንቶች ኢንሹራንስ ከቨር ያደርጋሉ ነው ኢንሹራንስ ይሄ ስኮላርሺፑ ከቨር ያደርግ ነገር ግን ዩኒቨርሲቲዎቹ ከቨር ስለሚያደርጉ ቼክ ማድረግ አለባችሁ እነዚህም ደግሞ ለፋሚሊ አብዛኞቻችን ያው ስኮላርሺፖች ፋሚሊ ኦሪየንትድ ስኮላርሺፖች ብዙዎቻችን እንፈልጋለን ነገር ግን ይሄኛው ስኮላርሺፕ ለፋሚሊ አዲሽናል የሚጨምረው ነገር የሚሰጠው ግራንት የለም ማለት ነው ሌላ አፕሊኬሽን ፊ ትከፍላላችሁ በባለፈው አመት የተለያዩ ዩኒቨርሲቲዎችን ለማየት ሞክሬ ነበር አፕሊኬሽን ፊ ያለው አፕሊኬሽን ፊ ለኤስአይ ሳይሆን ለዩኒቨርሲቲው ነው የምትከፍሉትና በባለፈው አመት አይ ቲንክ ምን ያክል እንደሆነ አሳውቂያችሁ ነበር ብዙ ጊዜ አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱ ላይ ነው የሚታየውና አይ ቲንክ እዛ ላይ አሳይቻችሁ ነበር ይሄንንም አመት እስኪ ወደ በኋላ ላይ ስንት እንደሆነ ማየት ከቻልን እናዋለን ግን አፕሊኬሽን ፊ አላቸው ማለት ነው ስለዚህ አፕሊኬሽን ፊውን በራሳችሁ ነው የምትከፍሉት እንጂ ስኮላርሺፑ ከቨር አያደርግም ሌላ ፕሮግራሞችን መቀየር አይቻልም ይሄን ስኮላርሺፕ አግኝታችሁ ከሄዳችሁ በኋላ ፕሮግራሞችን መቀየር አይቻልም ሌላው እንደዚሁም ከተሰጣችሁ ጊዜ ውጪ ኤክስቴንሽን አይቻልም ማለት ነው በኦን ታይም መጨረስ አለባችሁ ሌላ እንደ ክራይቴሪያ ብለው ያስቀመጧቸው አራት ካታጎሪዎች አሉ የመጀመሪያው citizenship ነው ኦሬዲ ኢትዮጵያውያን አፕላይ ማድረግ እንችላለን ሌላው የዩኒቨርሲቲ አድሚሽን ማግኘት አለባችሁ ነው you must be liable to pay tuition fee ነው እዚህ ጋር ምን ማለት ነው you must be liable to pay tuition fee ማለት
ኤስአይ ስኮላርሺፕ ላይ የስዊድን ዜግነት ያላቸው የኢዩ ወይንም ኢሮፒያን ዜግነት ያላቸው አፕሊካንቶች አፕሊኬሽን ፊ ቲዩሽን ፊ አይከፍሉም። በነፃ ነው የሚማሩት። ያው ካለፉ በኋላ ስኮላር ማግኘት አይጠበቅባቸውም እና በነፃ ነው እነዚህን አካዳሚክ ነገሮችን አክሰስ የሚያደርጉትና ቲዩሽን ፊ አይከፍሉም። ቲዩሽን ፊ የሚከፍለው ኢንተርናሽናል አፕሊካንት ወይ ከኢዩ ውጭ ከኢሮፒያን ዩኒየን ውጭ ከኢሮፒያን ሀገራት ውጭ የሆኑ አፕሊካንቶች ናቸው። ምን ብለው ነው የሚጠቅሷቸው የሚለዩዋቸው? እነዚህን liable to pay tuition fee እና ደግሞ tuition fee የማይከፍል ብለው ነው ያስቀመጡት። tuition fee የማይከፍል ውስጥ እነዚህ ሀገራቶች አሉ። የሚከፍሉት ውስጥ ደግሞ ኢትዮጵያኖች እና ተጨማሪ ሀገራት ወደ 33 ሀገራት አሉ ማለት ነው። ስለዚህ ምን ለማለት ነው እዚህ ጋር ከ33ቱ ሀገራት ውስጥ መሆን አለባችሁ የሚለው ነው። እና ደግሞ የዩኒቨርሲቲውን አድሚሽን ፕሮሰስ እንደዚሁም የማስተርስ ፕሮግራሙን ኤሊጂቢሊቲ ወይንም የሚያስፈልገውን ዶክመንት ማሟላትና ኤሊጂብል መሆናችሁን ቼክ ማድረግ አለባችሁ ማለት ነው። ማለት እንዳልኳችሁ ለስኮላርሺፕ የሚጠይቀዋል እንደገና ዩኒቨርሲቲዎች ደግሞ የሚጠይቁት ሪኳየርመንት አለ። ስለዚህ ዩኒቨርሲቲውን ማሟላት አለባችሁ ነው ማለት ነው። ሌላው ማስተርስ ፕሮግራሙ ቅድም እንዳልኳችሁ በሚድ ኦፍ ኖቬምበር ላይ ይለቀቃል። ፒዲኤፍ ይለቀቃል እዚሁ ዌብሳይት ላይ እና የሚሰጡት ወይም አፕላይ የምታደርጓቸው ማስተርስ ፕሮግራሞች ኤስአይ ስኮላርሺፕ ስፖንሰር የሚያደርጋቸው ኮርሶች ወይም ፕሮግራሞች መሆን አለባቸው ነው እዚህ ጋርና the list of program will be published in mid of November 2025 ነው። ሌላ previous experience ወይንም የስራ ኤክስፒሪየንስ ያስፈልጋል። አክቹአሊ እዚህ ስኮላርሺፕ ላይ አፕላይ ለማድረግ previous የስራ ኤክስፒሪየንስ የሚለውን እንድናይ ስለፈለኩ ነው። የስራ ኤክስፒሪየንስ እንደየሀገሩ ነው ሜንሽን ያደረጉት። ለምሳሌ እዚህ ጋር applicants from ብለው እዚህ ጋር ሜንሽን ያደረጓቸው ሀገራቶች አሉ። እሱን ተዋለን ምክንያቱም ኢትዮጵያ እዛ ስለሌለች ሁለተኛው ካቴጎሪ ላይ ነው ኢትዮጵያ ያለችው የስራ ኤክስፒሪየንስ። ስለዚህ እዚህ ጋር ኢትዮጵያ ያለች ምን የሚያስፈልገው እዚህ ጋር እንደምታዩት must have at least 3000 hour work of experience ያስፈልጋል እስከ ፌብሩዋሪ 2026 ድረስ ባለው ጊዜ ውስጥ 3000 ሰዓት። ያ ማለት at least ከሶስት አንድ ሰው ከተመረቀ በኋላ ቢያንስ 3 መስሪያ ቤቶች ሰርቶ ይሆናል ወይንም 3 የተለያዩ ስራዎችን ሰርቶ ይሆናል። አክቹአሊ ፍሪላንስም ይቻላል። እነዚህም ደግሞ የተለያዩ በግላችሁ የሰራችኋቸው ኢንተርንሺፕ፣ ኤክስተርንሺፕ፣ ፔድ አንፔድ ሆኑ ማንኛውም የስራ አይነት መሆን ይችላል ማለት ነው። እነሱ ጋር ሰርታችሁ አትሊስት 3ቱ ከሰራችኋቸው 3ቱ ተደምረው 3000 ሀወር መሙላት አለባቸውና ይሄንን ከሞላላችሁ አፕላይ ማድረግ ትችላላችሁ። በተለይ አሁን ላይ በቅርብ የተመረቃችሁ ኢትዮጵያውያን ካላችሁ በባለፈው አመት ምናምን እና የተለያዩ ኢንጌጅ ያደረጋችኋቸው ስራዎች ካሉ ኮሚኒቲ ሰርቪሶች or እንደዚህ አሉ አይደለ ኮሚኒቲ ቤዝድ ሆኑ ኢንተርንሺፕ፣ ኤክስተርንሺፕ እንደዚሁም ደግሞ ቮለንቲር አክቲቪቲ ፍሪላንስ ምናምን ሰርታችሁ ከሆነ እነሱን ሰዓቶች መደመር ነገር ግን እነሱ የሰራችኋቸው ስራዎች ኦፊሻሊ የሆነ ዶክመንት ሊኖራችሁ ይገባል። የተጻፈላችሁ ሊደር ኤምፕሎይ ካደረጋችሁ ሰው የተጻፈላችሁ ነገር እንደማሳያ ልታቀርቡ ይገባል ማለት ነው። ስለዚህ ጊዜ ጋር የምታዩት accumulated from a maximum of 3 employers 3000 ሀወር ከሞላ አፕላይ ማድረግ ትችላላችሁ ማለት ነው። ይሄኛው ስራ ኤክስፒሪየንስን በተመለከተ ነው። ታዩት ልክ ሚድ ኦፍ ኖቬምበር ላይ እዚህ ጋር መጣችሁ ማየት ትችላላችሁ። እዚህ ጋር ነው የሚለቀቀው ፕሮግራሙ ማለት ነው። ማስተርስ ፕሮግራሞቻችሁ ሌላው in order to eligible SI scholarship ላይ eligible ለመሆን ብለው ያስቀመጡታል። እዚህ ጋር be liable to pay tuition fee ነው already ቅድም አይተናል። tuition fee ለመክፈል ሌብል መሆን አለበት። application fee ለማስተርስ ፕሮግራም መክፈል አለባችሁ። be admitted or conditionally admitted to one of the eligible master's program on the day of admission announcement admission announce በሚሆን በሰዓት ማርች ላይ at least ምን መሆን አለበት ማርች ላይ ማለት already ለኤስአይ አፕላይ ካደረጋችሁ በኋላ ማለት ነው። ስለዚህ at least admission ማግኘት አለባችሁ ማለት ነው። ስኮላርሺፑን ለማግኘት ሰው admission ያገኛችሁ ማለት obviously ከእግዚአብሔር ጋር
ታገኛላችሁ ማለት ነው ስኮላርሺፑን። ስለዚህ ይሄንን ይመስላል። ይሄንን ስኮላርሺፕ በተመለከተ ዲቴል ፕሮሰሱ ማለት ነው። እንዴት ነው አፕላይ የምናደርገው፣ እንዴት ነው አፕሊኬሽን ፕሮሰሱን የምናየው የሚለውንም ማየቱ አስፈላጊ ነው። ስለዚህ እዚህ ጋር በቀናቶች ከፋፍለው አስቀምጠዋል። ሃው ቱ አፕላይ የሚለው የመጀመሪያው ለማስተርስ ፕሮግራሙ አፕላይ አድርጉ ነው እንዳልኳችሁ ከ15 ኦክቶበር እስከ 15 ጃንዋሪ ድረስ ነው እዚህ ጋር ሜንሽን አድርገውታል። ነገር ግን ሀገር ላይ ዲፔንድ ሆኖ የሚያስፈልጉ ሪኳየርመንቶች አሉ። በነገራችን ላይ ኢትዮጵያን ሰርች አድርጋችሁ እንደ ኢትዮጵያ የሚጠየቁ ጥያቄዎች ስፔሲፊካሊ ለኢትዮጵያውያኖች የሚሰጡ ድሎችም አሉ። ለምሳሌ እንግሊዝኛ ቋንቋ፣ እንደዚሁም ደግሞ ዶክመንቶቻችንን በምን አይነት መንገድ ነው እኛ ለኢትዮጵያ የሚቀበሉት ብለው ኦልሬዲ ሜንሽን አድርገዋልና እሱን ማየት ደግሞ ግዴታ ነው። ይህን ስኮላርሺፕ አክቹአሊ በጣም እያንዳንዷ ፓርት መረጃ አላትና የሆነ ጀነራል የሆነ ነገር ሳይሆን ላይክ ዶክመንት ላይ ስትሄዱ የራሱ ስፔሲፊክ መረጃ አለው። አፕሊኬሽን ፕሮሰስ ላይ ስትሄዱ እንደዚሁ እያንዳንዱ ላይ የራሱ የሆነ ዲቴል መረጃ አለው ማለት ነው። ስለዚህ ዲቴሉን ማየት ያስፈልጋል ያልኳችሁ ለዛ ነው። እዚህ ጋር ዩኒቨርሲቲ አድሚሽን አፕላይ ፎር ማስተርስ ፕሮግራም አለ። ይሄንን ማንበብ ትችላላችሁ። ሌላ እዚህ ስኮላርሺፕ ላይ እንደ አሪፍ አድቫንቴጅ አየሁትኝ በአንዴ 4 ፕሮግራም አፕላይ ማድረግ ትችላላችሁ። በአንድ አፕሊኬሽን ፊ ነው ጋይስ አፕላይ ማድረግ የምትችሉት 4 ፕሮግራሞችን። the application process of Sweden University is managed by University Admission. It is a centralized process and on their portal you can apply up to 4 program 4 ማስተርስ ፕሮግራም 1 ለ3 ብላችሁ መሙላት ትችላላችሁ። እሱም በምንድነው በአንድ አፕሊኬሽን ፊ ነው። አብዛኛውን ስኮላርሺፖች አይታችሁ ከሆነ የኢታሊ የብዙ ሀገር ስኮላርሺፖችን አያለሁኝና ይሄኛው ማለት ለእያንዳንዱ የሆነ ኮርስ 2 ኮርስ ራሱ አፕላይ ላድርግ ብትሉ አፕሊኬሽን ፊ ካለው ለእያንዳንዱ ኮርስ አፕሊኬሽን ፊ ትከፍላላችሁ ኦብቪየስሊ። ይሄኛው ግን 4 ኮርስ አለ። 4ቱንም ኮርስ ትሞላላችሁ። ለአራቱም ኮርስ ግን ሴፓሬት የሆነ ዶክመንት ነው ታዘጋጁት። ሴፓሬት የሆነ ነገር ነው ታዘጋጁት። ምክንያቱም እዚህ ጋር እንደተጠቀሱት እያንዳንዱ ኮርስ የራሱ የሆነ ሪኳየርመንት ስላለው እያንዳንዱ ኮርስ ማለት ነው። ስለዚህ ሴፓሬት ነገር ነው ታዘጋጁት። ስለዚህ ካሁኑ መምረጥ አለባችሁ፣ ካሁኑ ማየት አለባችሁ ያልኳችሁ ለዛ ነው። ለምሳሌ ሞቲቬሽን ሌተር፣ ሲቪ እንደዚህ አይነት ነገሮች የምታዘጋጁት ዶክመንት እንደዚህ አንዴ ሰሚት የምታደርጓቸው ዶክመንት ታይፖች አሉ። ለምሳሌ ትራንስክሪፕታችሁ፣ የዲግሪ ፕሮግራሞቻችሁ፣ የተማራችሁባቸው ሰርቲፊኬቶች አንዴ ነው የምታስገቡት። ሌላ ግን በተለይ ሞቲቬሽን ሌተር እና ሌሎች ነገሮች ሪሰርችም ፕሮፖዛል ነገር የምታስገቡ ከሆነ ለሁሉም ሴፓሬት ነው የምታዘጋጁትና ካሁኑ አፕላይ የምታደርጉ ከሆነ ኮርሶቹን እያያችሁ ሪኳየርመንቱን በደንብ ማጣራት አለባችሁ። አፕሊኬሽን ፊው ግን 4ቱንም ኮርሶች ከሞላችሁ በኋላ አፕሊኬሽን ለአራቱም አንድ አፕሊኬሽን ነው የምትከፍሉትና ግን አፕሊኬሽናችሁ ሪቫይዝ ሲደረግ ያው ብዙ ቻንስ ይኖራችኋል ከአራቱ ውስጥ ያዩና ቤስት ፐርፎርም ያደርጋችሁበትን ማች የምታደርጉበትን አድሚሽን ታገኛላችሁ ማለት ነው። ስለዚህ ይሄ እንደ አድቫንቴጅ አየሁት ነው እዚህ ስኮላርሺፕ ላይ አምናም ለመግለጽ እንደሞከርኩት። ምንድነው እዚህ ስኮላርሺፕ ላይ የ2026-27 ነው። ስለዚህ እዚህ ጋር ዩኒቨርሲቲ አድሚሽን የሚለውን ክሊክ ማድረግ አለብን። ምክንያቱም እንዳልኳችሁ ሴፓሬት አፕሊኬሽን ፕሮሰስ ስለሆነ አሁን ወደ ዩኒቨርሲቲዎቹ መሄድ አለብን ማለት ነው። የዚህን ስኮላርሺፕ ትክክለኛ ዌብሳይት ለማግኘት እዚህ ጋር ጉግላችሁን ትከፍታላችሁ። 2027 ብላችሁ ትጽፋላችሁ። ዘይን ሰርች ታደርጋላችሁ። ሰርች ስታደርጉ እዚህ ጋር መጀመሪያ ላይ የሚመጣላችሁ አለ ዘ ስዊድን ኢንስቲትዩት ኦፍ ስኮላርሺፕ ፎር ግሎባል ፕሮፌሽናልስ የሚለው አለ። እሱን ክሊክ ታደርጋላችሁ። እሱን ክሊክ በምታደርጉ ሰዓት አሁን ከኔ ጋር እያየነው ያለነውን ኢንተርፌስ ታገኛላችሁ ማለት ነው። ያ ማለት ሙሉ ስለዚህ ስኮላርሺፕ ከሚያስፈልጉ ሪኳየርመንት እስከ አፕሊኬሽን ፕሮሰሱ ድረስ ያለውን ኢንፎርሜሽን የምታገኙበት ትክክለኛ ገጻቸው ነው ማለት ነው ይሄ። ስለዚህ በዚህ መንገድ ሰርች አድርጋችሁ ገጹን ማግኘት ትችላላችሁ። በጣም ኢዚ እና ስትሬት ፎርዋርድ ነው ማለት ነው። ስለዚህ በዚህ መንገድ ይሄንን ዌብሳይት አክሰስ ማድረግ ትችላላችሁ።
ሶ እዚህ ጋር እንደምታዩት apply to masters የሚለው ላይ መተናል። እዚህ ጋር ስትመጡ ፓክድ ኢንፎርሜሽኖች ናቸው። አክቹአሊ በጣም ብዙ ኢንፎርሜሽኖች ናቸው ያሉት። ጊዜያችሁን ወስዳችሁ ማንበብ አለባችሁ እያንዳንዱን እዚህ ጋር የተሰጡትን ኢንፎርሜሽኖች ማለት ነው። የምናየው እዚህ ጋር ሃይላይቱን የተወሰኑ ጠቃሚ ናቸው ብዬ ያሰብኩትን እናያቸዋለን። ምክንያቱም ሙሉን ለማየት በጣም ብዙ ጊዜ ስለሚያስፈልግ ማለት ነገር ግን ሙሉን ብታዩት ሙሉ ሲስተማቸውን በደንብ ተረዳላችሁ። በጣም ቦሪንግ አይደለም። እንደውም ኤስአይ ስኮላርሺፕ ሪኳየርመንታቸውን የሚጽፉበት ወይ ቦሪንግ አይደለም። ኢዚሊ አንደርስታንድ የምናደርገው አይነት ነው። ነገር ግን እዚህ ጋር ለምሳሌ ፕሮቫይድ አፕሊኬሽን ዶክመንት የሚለው ጋር እንሄዳለን። ዲቴይል እዛ ስለ ኢትዮጵያኖች ምን አሳን ኢትዮጵያን ምን ሪኳየርመንቶች እንደምንጠየቅ ማለት ነው። ሶ እዚህ ጋር ለምሳሌ ምን ብለው አስቀምጠዋል? ካንትሪ ኢንስትራክሽን አለና ቤዝድ ኦን ዩር ካንትሪ የምንጠየቃቸው ነገሮች አሉ። ሶ እዚህ ጋር ካንትሪ ኢንስትራክሽን የሚለውን ክሊክ እናደርጋለን። then ሊስቱ ላይ ኢትዮጵያን እንፈልጋታለን። ለምሳሌ እዚህ ጋር ሊስት የሆኑ ነገሮች አሉ፣ ሀገራቶች አሉ። ይሄ ላይ እንሄድና እዚህ ጋር ኢትዮጵያን እናገኛለን ማለት ነው። ኢትዮጵያን ክሊክ እናደርግ። እዚህ ጋር እንደምታዩት ኢትዮጵያ ማስተርስ አድሚሽን ይላልና ለኢትዮጵያኖች ማስተርስ አፕላይ ስታደርጉ እዚህ ስኮላርሺፕ ላይ ምን ነገሮችን ማሟላት አለባችሁ? በተለይ ከዶክመንቴሽን ጋር you have to be very serious ማለት ነው። ሶ እዚህ ጋር ምን ይላል? በጣም ሁሉንም ሜንሽን አድርገዋል። ጀነራል ኢንትሪ ሪኳየርመንቱ፣ እንግሊሽ ሪኳየርመንቱ፣ ጀነራል ዶክመንት ሪኳየርመንት፣ ትራንስሌሽን ዶክመንት ማስገባት ያስፈልጋል። ብዙ ጊዜ አብዛኞቹ የስኮላርሺፖች ትራንስሌት አድርጉ ዶክመንታችሁን ይላሉ። ግን ለኢትዮጵያ ለምሳሌ እዚህ ጋር ለየት የሚያደርገው ነገር ትራንስሌሽን ኦፍ ዶክመንት ኖት ሪኳየርድ ፎር ኢትዮጵያንስ ማለት ነው። ስለዚህ በእንግሊዘኛ የተጻፈ ቀጥታ በእንግሊዘኛ የተጻፈ ብቻ ነው እንጂ በአማርኛ ተጽፎ ትራንስሌት ያደረጋችሁ ዶክመንት አያስፈልግም። ስፔሻል ዶክመንት ኢንስትራክሽን አለ። ሁሉንም እስኪ ሃይላይት እናያቸዋለን። የመጀመሪያው ሚቲንግ the general entry requirement ነው። general entry requirement ያው ማስተር ስለሆነ አንድ አፕሊካንት ባችለሩን ያጠናቀቀ መሆን አለበት። ባችለሩን ደግሞ ሲያጠናቅቅ ያጠናቀቀው ባችለር በሃየር ኤዱኬሽን ወይም በትምህርት ሚኒስቴር እንደዚሁም ደግሞ በሄርቃ አሁን ላይ ስሙ ተቀይሯል መሰለኝ ኢትዮጵያ እዚህ ጋር ሄርቃ ያ ማለት ሃየር ኤዱኬሽን ሪሌቫንስ and ኳሊቲ ኤጀንሲ ነውና ሄርቃ ይባላል። አሁን ላይ ስሙ ተቀይሯል መሰለኝ። በሱ አፕሩቭድ የሆነ መሆን አለበት ፕሮግራማችን ማለት ነው። ብዙ ጊዜ ኢትዮጵያ ላይ በነገራችን ላይ ዩኒቨርሲቲዎች ፕሮግራሞችን ሲቀርጹ ለምሳሌ አንድ አዲስ ኢንጂነሪንግ ፕሮግራም የሆነ ዩኒቨርሲቲ ሲቀርጽና ተማሪዎችን በዚህ ፕሮግራም ማስተማር ፈልጋለሁ ብሎ ሲያወጣ መጀመሪያ እነዚህ ሁለት አንደኛ የትምህርት ሚኒስቴር ሁለተኛ ደግሞ ሄርቃ ምን ማድረግ አለባቸው? አፕሩቭ ማድረግ አለባቸውና ያ ተማሪ በዛ አፕሩቭድ በተደረገ ኮርስ ላይ የተማረ መሆን አለበት ነው እዚህ ጋር የጻፉት ማለት ነው። ሶ ትራንስክሪፕታችሁን ሰሚት ዲፕሎማችሁን ኦሪጂናሉን ማለት ነው ሰሚት ማድረግ አለባችሁ። ሁሉንም ይር የያዘ መሆን አለበት ነው ያው ግሬድ ሽት እንደማለት ነው። ሌላ እንግሊሽ ሪኳየርመንት ነው። አብዛኞቻችን የሚያስፈልገው እንግሊዘኛ ሪኳየርመንት ነው። በጣም ደስ የሚለው የኤስአይ ስኮላርሺፕ ለኢትዮጵያውያን የእንግሊዘኛ ሪኳየርመንቱን በዩኒቨርሲቲ ኢትዮጵያ ባሉ ዩኒቨርሲቲዎች ወይንም በታወቁ ዩኒቨርሲቲዎች ላይ ከተማራችሁ አያስፈልጋችሁም እንግሊዘኛ ቋንቋ ማቅረብ ይላል። እዚህ ጋር ኢቭን የተለያዩ በሃየር ኤዱኬሽን በሰከንደሪ ስኩል ላይ ሚት ያደረጋችኋቸው እንግሊዘኛ ካሉ ምናምን ነው የሚለው። ግን በዋናነት እዚህ ጋር ማየት ያለባችሁ ይሄኛውን ፓርት ነው። with a completely documented bachelor degree from recognized university in ኢትዮጵያ ነውና ያ ዩኒቨርሲቲ ደግሞ ኦፊሻል ላንጉጁ እንግሊዘኛ መሆኑን የሚገልጽ ያ ማለት በእንግሊዘኛ መማራችሁን በሚገልጽ በሚዲየም ኦፍ ኢንስትራክሽን ስኮላርሺፑን አፕላይ ማድረግ ትችላላችሁ ማለት ነው። ይሄ በጣም ቀለል ያለው። ስለዚህ እዚህ ስኮላርሺፕ ላይ በጣም ብዙ ጥሩ ቻንስ ነው። የስኮላርሺፕ ይከብዳችኋል ብዬ ማስቡ አፕሊኬሽን ፊው ነው። እንግዲህ አፕሊኬሽን ፊ በነገራችን ላይ ስኮላርሺፕ አፕላይ ለማድረግ ፕሮግራም ያላችሁ ልጆች ሪሊ ስኮላርሺፕ አፕላይ ማድረግ እንፈልጉ ከሆነ ፋይናንሻሊ የሆነ ያክል በጀት መበጀት አለባችሁ። ምክንያቱም በጣም ላይክ አለፋችሁ ወደቃችሁ አፕሊኬሽን በተለይ ፊት የምታደርጉባቸው ነው። ዝም ብላችሁ ክፈሉ ምናምን ሳይሆን ሙሉ አይታችሁ ይሄ ስኮላርሺፕ አፕላይ ባደርገው ሪሊ ላገኝ እችላለሁ የሚለውን ነገር ካወቃችሁ ብትከፍሉ ለኔ ኖርማል ነው ብዬ ነው ማስበው ካለኝም ኤክስፒሪየንስ አንፃር ማለት ነውና ሪስኮችን መውሰድ አለብን ነገሮችን ለማግኘትና ኢዚ ነገር የለም አሁን ላይ። ስለዚህ ማለት አፕሊኬሽን ፊው ከባድ ሊሆን እንደሚሆን አውቃለሁኝ። ግን
ፊት የምታደርጉ ሆነ ጥሩ ባክግራውንድ ካላችሁ ጥሩ ሪኳየርመንቶችን የምታሟሉ ከሆነ you can find በቃ የሆነ ብር ፈልጋችሁ በትክክሉ ጥሩ ነው ብዬ አስባለሁ። እንደኔ ግን መጀመሪያ ፊት በመዳችሁን በደንብ ቼክ ማድረግ አለባችሁ ማለት ነው። ሌላ ጀነራል ዶክመንቴሽን ሪኳየርመንት አለ። ይሄንን በደንብ መግለጽ እፈልጋለሁ። ለዛ ነው ቪዲዮውን እስከመጨረሻ ድረስ እዩ ያልኩትኝ። አምና ላይ ቪዲዮዎች ፖስት ነበርና እኛን አይወክልም አንደኛው የሚጠይቀው የስኮላርሺፕ መጀመሪያ ሰርቲፊኬት ኤንድ ዲፕሎማ ያው ዲግሪ ኮምፕሊት ያደረጋችሁበትን አስገቡ ይላል። እዚህ ጋር ያው ይሄ የታወቀ ነው። ኦፊሻል ሰርቲፊኬታችንን ማስገባት አለብን። ይሄ ዲግሪ ግን ትራንስክሪፕታችን ነው ትራንስክሪፕት ኦፍ ኮምፕሊትድ ኮርስ ኤንድ ግሬድ ፎር ሴሚስተር ኢንክሉዲድ ዩር ዲግሪ ምናምን እነሱን ነገሮች ማስገባት አለባችሁ ይላል። ግን እንዴት ነው ማስገባት ያለብን ነው ምንድነው እዚህ ጋር the document must be officially issued by a representative of the academic registrar office, the examination office or the equivalent office that issues the official transcript of record at your university ነው። ስለዚህ ለምሳሌ አሁን ባችለራችሁን ተመረቃችሁ 5 አመት 6 አመት በቃ ከዛ ዩኒቨርሲቲ ርቃችሁ ሊሆን ይችላል ምናምን ነገርና ዩኒቨርሲቲው ጋር ርቃችኋል ማለት ዩኒቨርሲቲው አያውቃችሁም ወይንም ዶክመንታችሁን ኦፊሻል ዶክመንታችሁን ለሌላ ዩኒቨርሲቲ ኢሹ ያደርግም ማለት አይደለምና ይሄ በጣም ኮመን ነው በነገራችን ላይ። ያው እኔም እንግዲህ የበዙ ስኮላርሺፕ ኤክስፒሪየንሶች አሉኝ። ማንኛውም ዩኒቨርሲቲ 10 አመት ቆዩ ክፍያ አለ የምትከፍሏት ክፍያ አለች። ብዙ ክፍያ አልነበረም እኔ ባስላኩበት ጊዜ 100 ምናምን ብር ነው የከፈልኩት በዛ ሰዓት። አሁን ላይ እንግዲህ ያው ትንሽ ይጨምራል ብዬ አስባለሁና ኦፊሻላችሁ ኦሪጂናል ዲግሪያችሁ ራሱ ከፍላችሁ እጃችሁ ላይ ቢቀር ኦፊሻል እዛለ ስቲል በዩኒቨርሲቲው እጅ ላይ ያለ ኦፊሻል ዶክመንት አለ ማለት ነውና እነሱ ለዩኒቨርሲቲው ቀጥታ መላክ ይችላሉ። እናንተ ብቻ በደብዳቤ መጠየቅ ነው። እዚህ ዩኒቨርሲቲ መላክ ፈልጋለሁ ወይም ብላችሁ ኢሜይሉን የሚላክላችሁን ኢሜይልና የሚጠበቅባችሁን ዩኒቨርሲቲው የሚጠይቃችሁን ፊ መክፈል ነው ማለት ነው። ኢትዮጵያ ለተማራችሁበት ዩኒቨርሲቲና እነሱ ቀጥታ ዶክመንታችሁን ለኤስአይ ኢንስቲትዩት ይልኩላችኋል ማለት ነው። እዚህ ጋር ይላል make sure the transcript are dated so we can clearly see when they were issued ነው። ስለዚህ ትራንስክሪፕቱ ላይ በሚላክላችሁ ሰዓት ትራንስክሪፕቱ ያው መቼ እንደተመረቃችሁ ምናምን የሚያስፈልገው ዴት ሊኖር ይገባል ነው። ነገር ግን አምና ጠይቄ ነበራችሁ ማን ይተባበረናል ምናምን የሚል ጥያቄ ጠይቃችኋል። ይሄ የመተባበር ያለ መተባበር ስራ አይደለም። ዩኒቨርሲቲዎች ትላልቅ ኦርጋናይዜሽን ናቸው። የራሳቸው የአሰራር ሂደት አላቸው። አንደኛው የአሰራር ሂደት ይሄ ኦፊሻል ዶክመንቶችን ያስተማሯቸውን ተማሪዎች ኦፊሻል ዶክመንት ለሌላ ነገር ለትምህርት ሊሆን ይችላል ለስራም ሊሆን ይችላል በተፈለጉ ሰዓት እንደ ዩኒቨርሲቲው የተማሪ አስተምረናል ኦፊሻሊ የኛ ተማሪ ነው ኦፊሻል ግሬዱም ትራንስክሪፕቱም ይሄን ነው ብለው የመላክ ግዴታ አለባቸው ዩኒቨርሲቲዎች። ይሄ አንደኛው ስራቸው ነውና የመተባበር ጉዳይ ሳይሆን ይሄ ኦሬዲ ስራ ነው ኖርማል ስራ ነው ማለት ነው። ስለዚህ መፍራት አይተበቅባችሁም። ርቃችሁን ብትሆኑ እዛ የምታውቁትን ሰው በማናገር ሌተርም ነገር ጽፋችሁ ቢሆን ኦፊሻል ዲግሪያችሁን ከተማራችሁበት ዩኒቨርሲቲ ወደ እዛ ዩኒቨርሲቲ እንድላክላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ሶስተኛው ይሄን በተመለከተ ይሄን ያለኝ ነገር ይሄኛው ያው ኤክስፒሪየንስ ቤዝ ነው የምነግራችሁ ይሄኛው ማለት ነው በጣም ኮመን ስለሆነ። ሌላው proof of English language proficiency እሱ ያስፈልጋችኋል። proof that you meet specific requirement of entry requirement ነው። ያው ዩኒቨርሲቲው ኮርሶች ላይ ገብታችሁ እሱን እንዴት እንደምታዩ እናያለን። እነሱን ማሟላት አለባችሁ ነው። ለምሳሌ ዲዘርቴሽናችሁ ሊጠየቅ ይችላል። የሰራችሁበት ቴሲስ ኢሴ ሰመራይዝ ልትጠይቁ ትችላላችሁ። ሌተር ኦፍ ሪኮሜንዴሽን ልትጠይቁ ትችላላችሁ ወይንም ሌተር ኦፍ ኢንተንት ሞቲቬሽን ሌተር ልትጠይቁ ትችላላችሁ። ይሄ እንደየ ዲፓርትመንቶቹ ኮርሶቹ ይለያያል ማለት ነው። እሱን እናያለን። ሌላኛው አምስተኛ ላይ ያው ፓስፖርታችሁን ማቅረብ አለባችሁ ነው። ያው እሱ ኳይት ኢዚ ፓስፖርት ማቅረብ አለባችሁ። ሌላ አሁንም የተጠየቀውን ላይክ ስፔሻል ዶክመንት ብለው ያስቀመጡት አለ። ከዛ በፊት ግን እዚህ ጋር መጀመሪያ ላይ እንዳልኩት ዳስ ዶክመንት ፍሮም
this country from Ethiopia ማለት ነው normally issued in English any document እንደሚያውቁት ከዚህ country በእንግሊዘኛ ነው ዶክመንት issue የሚደረገው ማለት ነው ስለዚህ you don't need to provide translated document ወይም translation document provide ማድረግ አይጠበቅባችሁም ብታደርጉም ተቀባይነት የለውም ማለት ነው ስለዚህ እያንዳንዱ እዚህ ጋር መታስገቧቸው ኢንፎርሜሽኖች ኦሪጂናሊ በእንግሊዘኛ የተጻፉ መሆን አለባቸው ሌላው ስፔሻል ዶክመንት ኢንስትራክሽን ያሉት ነው አሁንም ይሄኛው ኦፊሻል ትራንስክሪፕት ከተማራችሁበት ዩኒቨርሲቲ ወደ ስዊድን ዩኒቨርሲቲ ማስላኩ እሱ ላይ ነው አሁንም ይሄኛ ስፔሻል ዶክመንት ብለው ለብቻ ያስቀመጡ እሱም ስታስልኩ ሁለት ወይዎች አሉ የምታስልኩበት የትና ስልክ ነው ሌላኛው ስለዚህ ኢትዮጵያ ዩኒቨርሲቲ ትሄዱና የት ነው እንዲላክ የምታደርጉት እዚህ ጋር ያስቀመጧት ኢሜል አለ verification@uhr.se ሚላለና ለሱ ነው የምታስልኩት ይሄኛው ማለት ነው this is the fastest and the most reliable way to have your document delivered ይላልና ስለዚህ ኦፊሻል ዶክመንታችሁን ከተማራችሁበት ዩኒቨርሲቲ ወደዚህ ዩኒቨርሲቲ ሰሚት ስታረጉ እዚህ ጋር ያለውን ኢሜል መጠቀም አለባችሁ ማለት ነው ይሄንን ኢሜል ተሰጧችሁ ዩኒቨርሲቲያችሁ ቀጥታ ይልክላችኋል ማለት ነው እና በኢሜል ነው ግን ያው በኢሜል ብታስልኩ ጥሩ ነው እንግዲህ በፖስታ ላኩልኝ ብትሉ ይሄ በጣም ድሌ ነው ዩኒቨርሲቲዎች አሁን ላይ በተለይ በዚህ ዘመን በፖስታ ዶክመንቶችን መላክ ትንሽ በኢሜል መላክ ያያለ በፖስታ መላኩ በጣም ነገሮችን ዲሌ ስለሚያደርግ በኢሜል መላክ ነው እነሱም እዚህ ጋር ሪኮመንድ አድርጓል ሁለት ዌዎች አሉ ግን እንደመጀመሪያው እዚህ ጋር የመጀመሪያው ዌይ ሁለት ዌዎች አሉ ያ ማለት በኢሜልና በፖስታ ነው ኢሜሉ ሞር ተመራጭ ነው ማለት ነው ስለዚህ በዛ መንገድ ዶክመንታችሁን ትልካላችሁ ማለት ነው ሌላ እዚህ ጋር ያስቀመጧቸው ሌሎች በጣም ብዙ ኢንፎርሜሽኖች አሉ ለእናንተ ለተዋቸው እነዚህና እነዚህን ደግሞ ገብታችሁ በደንብ አንብቧቸው ግን ከኔ ጋር ሆነ ያየነው ሙሉ አስፈላጊ ናቸው ብዬ ያሰብኳቸው ኢንፎርሜሽኖች ነው የሰጧችሁ በቃ ምን ማወቅ አለባችሁ ግን እንዳልኳችሁ የእናንተ ማንበብ አስፈላጊ ነው ይሄንን ስኮላርሺፕ ለመረዳት ይሄን ብቻ ሳይሆን ብዙ ስኮላርሺፖች አሁን ይወጣሉ እንግዲህ ይወጣሉ ስኮላርሺፖች አሉ ጀስት ማንበብ በጣም እና መረዳት ሌሎች ተጨማሪ ኢንፎርሜሽኖችን ከተለያዩ ሶርሶች መፈለግ እና መረዳት በጣም ትልቅ ነገር ነው ማለት ነው ለሰክሰስ ነገሮች እንዲሳኩላችሁ የሚጠቅማችሁ ነገር ነው ማለት ነው ስለዚህ ይሄንን ከጨረስኩ በኋላ ቀጥታ ወዴት ነው የምንሄደው ወደ አፕሊኬሽን ፕሮሰሱ ነው ወደ አፕሊኬሽን ፕሮሰሱ ለመሄድ እንግዲህ እዚህ ጋር ሎጊን ብለን እንገባለን ሎጊን ብለን ገብተን ሎጊን አድሬስ ካወጣን በኋላ ወደ አፕሊኬሽን ፕሮሰሱ መሄድ እንደዚሁም ደግሞ የሚያስፈልጉ የዶክመንት የዩኒቨርሲቲዎቹ የሚፈልጓቸው ፕሮግራሞቹ የሚፈልጓቸውን ሪኳየርመንቶችን ማወቅና ማየት አለባችሁ ማለት ነው ስለዚህ የዛሬ ቪዲዮ የመጀመሪያው ቪዲዮ እዚህ ላይ ጨርሷለሁ እስኪ ስንቶቻችሁ ፍቃደኛ ናችሁ እዚህ ስኮላርሺፕ ላይ አፕላይ ለማድረግ የሚለውን አይቼ ደግሞ ሁለተኛው ቪዲዮ ስቴፕ ባይ ስቴፕ አፕሊኬሽን ፕሮሰሱን እንደዚሁም ደግሞ ለተጨማሪ ኮርሶችን እንዴት ነው የምትፈልጉት እያንዳንዱ ኮርሶች የሚያስፈልጓቸው ሪኳየርመንቶች አሉ እነሱ ሪኳየርመንቶች እንዴት ነው ማየት ያለባችሁ የሚለውን ነገር ሌላ ቪዲዮ ሰራላችኋለሁ ነገር ግን የእናንተ ፍላጎት ላይ ዲፔንድ ሆናል ማለት ስለዚህ ኮሜንት ሴክሽን ላይ ኔክስት ቪዲዮ ይሰራልን የምትሉ ኔክስት ቪዲዮ ይሰራልን ብላችሁ ኮሜንት ማድረግ ትችላላችሁ ሌሎችም ጥያቄዎች ካላችሁ መጠየቅ ትችላላችሁ ነገር ግን ሌሎች ጥያቄዎች ሙሉ ቪዲዮውን ካያችሁ በኋላ ነው ብያችኋለሁ ኦሬዲ ቪዲዮ ላይ ሜንሽን ያደረኩት ነገር ከሆነ ኮሜንት ሴክሽን ላይ አልመልስም በእውነት ስለዚህ ሙሉ ቪዲዮ ማየት አለባችሁ ማለት ነው እንደዚሁም ደግሞ አፕሊኬሽን ስቴፕ ባይ ስቴፕ ፕሮሰሱ የአምና ቪዲዮ ላይ ሰርቻለሁ እሱም ተመልሳችሁ ማየት ትችላላችሁ it's up to you ማለት ነው ስለዚህ ዛሬ የኤስአይ ስኮላርሺፕን በተመለከተ ይዤላችሁ የመጣሁት መረጃ ይሄንን መስራት በሌላ ስኮላርሺፕ መረጃ እስከምንገናኝ ድረስ መልካም